ለብዙ ዓመታት ካላንዳች እንከን የቆየው የሞቀ ትዳሯን እየተመለከቱ እየወጡ ያሉ አስደንጋጭ መረጃዎችም እንዲሁም ከዛሬ 1 ዓመት በፊትም የአርቲስቷን የዘመናት ጥያቄ የተመለሰበት ከህዝብ ጆሮ የተደበቀው አስደሳች ጉዳይ ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ እጅግ ይበልጣል። ብርታትና ሞገስንም ትጎናጸፋለች። መጪሁንም ጊዜ በደስታ ትቀበላለች። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ልባም ሴት ከጠፊው የውጫዊ ውበት በላይ በውስጣዊ ውበቷ ላይም የምታተኩርም ናት። ልባም ሴት ዋጓን ጠንቅቃ ታውቃለች። አምላኳንም የምትፈራ በእምነቷም ጽኑ ነች። ራሷን ከመንገዷ የሚገታት አንዳች ኃይልም የለም። ክህደት፣ አሉባልታ፣ ትችት አያስቆማትም። ህልመኛ ናትና ህልሟን ለመኖር በብዙ ትጥራለች። ከእውነት ጋር ትጓዛለች እንጂ በነፈሰበት አትነፍስም። ከትንሽ ስህተቷ ብዙ የተማረች በፈተና የተሞረደችም ናት። ልባም ሴት ብዙ ያነባሽ ብትሆንም ፈገግታ ጌጧ ነው። እሷ ላመነችበት ቆራጥ፣ ለሌሎች ምሳሌ የምትሆንም ናት። አርቲስት መሰረት መብራቴም ውልደቷ በመዲናችን አዲስ አበባ ካሳንቺስ ግቢ ገብርኤል አካባቢ ሲሆን ገነት ሲሳይና አሃዱ መብራት የተባሉ ጥንዶች የአብራክ ክፋይም በመሆን ይህችን አለፊና ጠፊ ዓለም የተቀላቀለችው ብላቴኗ መሲም እድሜዋ ለትምህርት ሲደርስም በአባቷ እጅ ተይዛ አቅራቢያ ወደሚገኘው የአንደኛ ደረጃ ትምህርት ቤትም ገባች። በዳግማዊ ምኒልክ ትምህርት ቤትም የሁለተኛ ደረጃ ትምህርቷን ተከታተለች። ክርስትና ከተነሳችበት ከበዓታ ማርያም ቤተክርስቲያን እስከ ዛሬ ተለይታ እንደማታውቅም የምትናገረው አርቲስቷ በቤተክርስቲያኗ የሰንበት ትምህርት ተማሪ በመሆን ለበርካታ ዓመታት በስነ ጽሑፍ በትወናና በዝማሬም አገልግላለች። ያኔ አገራችን በፊልም ሳይጥለቀለቅም ያኔ እንዳሁኑ የቱርክ ፊልም ሲሰለች የአገር ሲትኮሞችን ማየት እነሱ አላዝናና ሲሉን የፈረንጅ ፊልሞችንም እየቀየረ ማየት ወደፊት ይመጣል ቢባልም ፈጽሞ በማይታመንበት ዘመን ነበር መሲ አንድ ብቻ በሆነ የቴሌቪዥን ጣቢያ ብቅ ያለችው። ያኔም መሰበኪያችንም መደበሪያችንም የዕለት መረጃችንም መንግስት በሚለቅልን ኢቲቪ በኩል ብቻ በነበረበት ዘመን ነበር። የሻማ እንባ በሚል ድራማም ህዝብ ያወቃትም። ሊቃኖች ፍቅር መያዝ፣ ለስሜት ተገዢ መሆንም፣ ከምክንያት ውጭ መኖርንም መቀበል ከራስ ቁጥጥር ስር ውጭ ሆኖ በምንወደው ሰው ዓለም ውስጥ መጥፋትና መሰደድም ነው። ስለዚህ ፍቅር መሸነፍ ነው ይሉናል። ታዲያ እንዲህ አይነቱ ሽንፈት ብርቱዋን መሲ ገጥሟትም ለብዙዎች ያልተመለሰ የፍቅር አለንጋም ክፉኛ የገረፋት እንስት ስለመሆኗ ያገኘነው መረጃም ያሳያል። ታዲያ በሰዓቱ ኮረዳዋ መሲም የመጀመሪያ ፍቅሯ ከሆነው ከአዲስ አበባ ተወላጁ መልከ መልካሙ ግብል ጋርም አሃዱ ያለችው ፍቅር ያልጠነከረውም ትንሹን ልቧን ሰቅሶ ቢይዘውም እህልም አልበላ ስትል ከአስቱካ እኩል ማንጎራጎሯንም ጓደኞቿ ይናገራሉ። ፍቅር ለታደሉት የደስታና የሐሴት ምንጭ ቢሆንም ለብዙዎች ደግሞ የማይታከሙት ህመም፣ የማይጠገን ቁስል፣ የማያባራ እንባና ሰቆቃም ሊሆን ይችላል። ታዲያ እንዲህ አይነቱ ክፉ ድል ገራገሯን መሲ ሳይገጥማት አልቀረም። በአእምሮ በአካልና በመንፈስ ባልጠነከረው ለጋ ሰውነቷም አሃዱ ያለችው ፍቅር ወደ ቀጣይ ምዕራፎችን መሸጋገር ተስኖትም በእንጭጩ ተቀጨም። ልጅ ያቦካው ለራት አይደርስም እንደሚባለው ከሸገሩ ጉብል ጋር የነበራትም በአሳዛኝ ፍቅር የሁለት ህፃናቶች ጨዋታ ሆኖ አለቀም። ይሄ ታዲያ የመሲ የመጀመሪያ ላቭ ስቶሪ መሆኑ ነው። ከዚያም ብዙ ዓመታቶችን ለትልቅ ህልሟ ላይታች ስትል ያሳለፈችው መሲ የማያርፈው ልቧ ከበርካታ ጊዜ በኋላም በአንድ ወጣት ፍቅር ወደቀም። ወጣቱ ኤፍሬም ሙላቱ የተሰኘ የታላቁ የሙዚቃ ቀማሪ የጋሽ ሙላቱ አስታጥቄ የበኩር ልጅም ነበር። ኤፍሬም እንደ መሲ ሁሉ ትውልድና እድገቱ በአዲስ አበባም ሲሆን አብዛኛው የህይወቱን ክፍልም በውጭ ሀገራት እየተዘዋወረ በስራ አሳለፈ። ከዛም ደግሞ ትኩረቱን ወደ ኢንተርቴንመንት ዘርፍ ላይ በማዞር የተለያየ ፊልምና የሙዚቃ ስራዎችን ፕሮሞት በማድረግ ሰርቷልም። የፊልም ፕሮዲሰርም ነው። ጥቂት በማይባል ፊልሞችም ላይ በትወና በመሳተፍም የመሲን ያህል ባይሆንም በህዝብ ዘንድ እውቅናም አለው። ታዲያ ይህ በኢትዮጵያ የኪነ ጥበብ ዘርፍ ውስጥ እየተበረከተ ያለው አስተዋጽኦም ከመሲ ጋር የመተዋወቅ እድልን ፈጠረለት። በስራ አጋጣሚ አብሮ ማሳለፍ ወደ መቀራረብ፣ ቅርርብም ወደ ጓደኝነት ተሸጋግሮ ወደ ፍቅር ገቡም። የሚያውቃቸው ሁሉ ትልቅ ተስፋ የጣለባቸው የሚያስቀኑ ጥንዶች ለመሆንም ጊዜ አልፈጀባቸውም ነበር። ዳሩ ግን ካላንቺ ሞቼ ይገኛለሁ እንዳልተባባሉም መቃብር ላይ እንዳደርስ መቃብር ላይ አልቆምም በሚልም የብዙዎች አይን ማረፊያ የሆነው ግንኙነታቸውንም ቋጩት። ይህም ታዲያ የብርቱዋን መሲ የፍቅር ህይወት ውስጥ ያልተሳካ ሁለተኛው ግንኙነት በመሆንም በታሪኳ ገጽ ላይ በደማቁ ተጽፎ ያለፈም ስህተት ሆኗል። መሲ ከኤፍሬም ሙላቱ ጋር ከተለያየች በኋላ ለበርካታ ዓመታት ከየትኛውም የፍቅር ግንኙነት ታቅባም ትዳር ቅዱስ ነው፣ መኝታውም ንጹህ ነው በሚል ቃሉም ቅዱስ የሆነውን ትዳር ከአምላኳ ስጠብቅ የኖረች እንስትም ነች። ብቻውን ከሮጠ እግዚአብሔርን ይዞ ይቆም ያሸንፋል የሚል ጠንካራ እምነት
ያላት እቺ ሴትም ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋልም የሚለውን ቅዱስ ቃል ተፈጽሞላት የዘመኗ ሐሳብ የሆነውን ስብዕና ካለው ወንድ ጋርም ትዳር ለመመስረት በክታለች። አርፍዳ 3 ጉልቻን ከቀለሱት የሀገራችን ዝነኞች መካከልም አንዷ ናት። ባለቤቷም ዘውዱ ሽባባው የተሰኘም የታላቁ የሙዚቃው ንግስት የእጅጋየሁ ሽባባውና የጂጂም የእንቋ የፕሮቴስታንት ዘማሪ ሶፊያ ሽባባው ወንድምም ሲሆን ትውልድና እድገቱም በኢትዮጵያ አማራ ክልል ውስጥ አገው ምድር ላይ በሚገኘው ቻግኒ አካባቢ ቢሆንም በልጅነቱ ነበር ከሀገር ወጥቶ ኑሮን በአሜሪካ ያደረገው። ትምህርቱንም የተማረው አብዛኛውን ህይወቱን ክፍልም ባሳለፈባት ሀገር አሜሪካ ሲሆንም የመጀመሪያ ዲግሪውንም በቢዝነስ አድሚኒስትሬሽን፣ ሁለተኛ ዲግሪውንም ደግሞ ከዚሁ ጋር በተያያዘም ሰርቷል። በአንድ ግዙፍ ሆስፒታል ውስጥም የአድሚኒስትሬሽን ስራ እየሰራም ይገኛል። ታዲያ አርቲስቷ የቀድሞ ፍቅረኛዋ ከነበረው ኤፍሬም ሙላቱ ጋር ከተለያየች ከበርካታ ዓመታትም በኋላ ነበር ከአሁኑ ባለቤቷ ከአቶ ዘውዱ ሽባባው ጋር የተገናኙት። ትውውቃቸውም ለአንድ የስራ ጉዳይ መሲ ወደ ሀገር አሜሪካ ባቀናችበት ወቅትም ነበር። ስለ ትውውቃቸውና ሰርጋቸው ስትናገርም እንዲህ ብላለች። ያኔ ለመጀመሪያ ጊዜ ብንተዋወቅም እርሱ ግን ስለኔ ኢንፎርሜሽን ነበረው። የሚገርመው እሱ በይበልጥ የሚያውቀኝ በሰሯቸው ቲያትሮች ወይንም ደግሞ ድራማዎችም ሳይሆን የቤተ ክርስቲያን ላይ በሚሰጣቸው አገልግሎቶችም ነበር። ይበልጥ የወደደኝም በዛ ነው። ትውውቃችንም የጀመረው ለዚሁ ተግባሮችም አድናቆትና አክብሮትን በመናገርም ነበር። ባለቤቴ በልጅነቱም ከሀገር ቢወጣም ሀገሩን የሚወድና ሃይማኖቱን የሚያከብር ሰው ነው። ያዋደደን ትልቁ ምክንያትም እሱ ነበር። ከተውውቃችን በኋላ መግባባቶች፣ ጓደኝነታችንም እያደገ ሄዶ ወደ ፍቅር ተቀየረም። የፍቅር ግንኙነቱን ከመጀመራችንም በፊት የምንጸልይበት የእግዚአብሔር ፍቃድ ይኖርበታል። ምክንያቱም በገዛ ፍቃዳችን የኖርንበትም ዘመን የትም እንደማያደርሰን አይተነዋል። ከዛም እግዚአብሔር በወደደውና በፈቀደው መንገድ ሲመልስልን እመቤታችን ቅድስት ድንግል ማርያም ፊት ቃል ኪዳን ተገባባን። ሂደቱም አልቆ ወደ ትዳር ስንመጣም እንደ ባህላችንም ወደ ቤተሰቦች ቤት ሽማግሌ ተላከም። የቤተሰቦችን ፍቃድ ካገኘም በኋላም ነው ቀለበት ያደረግነው። ሂደቱ በአጭሩ ይሄንን ይመስላል ትላለች ተወዳጇም ተዋናይት መሰረት መብራቴም። የሰርግ ስነ ስርዓታቸውም የተካሄደው ከትንሳኤ በዓል በኋላ በዕለተ 3 2010 ዓ.ም ሲሆን ቦታው ደግሞ አፍሮዳይት ሆቴልም ነበር። ሰርጋቸውን ፍጹም ባህላዊና ሀገራዊ ለዛ ያለው ከአለባበስም ጀምሮ ስነ ስርዓቱ ኢትዮጵያዊ ማንነት እንዲኖረውም ከባለቤቷ ጋር ተነጋግረውም እንዳደረጉት ትናገራለች። የሰርግ ፕሮግራሙም ከሌሎች የኢትዮጵያ አርቲስቶች ሰርግ አንጻርም ሲታይ አግራሞትንም የሚፈጥር ቤተሰቦቻቸው ያሳደጓት ያስተማሯት የቤተ ክርስቲያን አባቶችም የተገኙበት ነበር። በእነሱ ጸሎትና ቡራኬም ነው ሰርጋቸውን ያከናወኑት። ባልና ሚስት ከአንድ ወንዝ ይቀዳል እንዲሉ የሰርጋቸው በዚህ መልኩ መጠነኛ መሆንም ባሳደጋቸውና ባስተማራቸው እንዲሁም ለዚህ ደረጃ የመብቃታቸው ትልቅ ምክንያት በሆነው ማህበረሰብ ላይ ተጋነነ ወጪ አውጥተው እዩኝኝ ማለት ባለመፈለጋቸው የተነሳም የጋራ አቋምም እንደሆነ ለማወቅም ችለናል። በዚህም ከራሳቸው ስሜትና ፍላጎት በላይ የወጡበትን ማህበረሰብ ስነ ልቦና ለመጠበቅ ያደረጉትንም ጥረት ሳያደንቁ ማለፍ ንፉግነትም እንደሆነ ሳልገልጽ ማለፍ አልፈልግም። የአርቲስቷ ማግባት ዜና ከተሰማ በኋላ ቀናቶች፣ ሳምንታት ወራቶች ደግሞ አመታቶችን እየተኩም ጊዜ ነጎደም። በዚህ ሁሉ ጊዜ ግን የመሲህ አድናቂዎችም ጥያቄ አንድ ነበር። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድን ፍሬ የእሱ ዋጋ ነው እንደሚል ቃሉም የአምላክ ስጦታ የሆነውን ልጅ በገዛ ፍቃዷ የምታመጣ ያህል ልጁ ልጅ የሚሉ ጥቂቶችም አልነበሩም። በእርግጥ ለልብ ህሙማን ህጻናት ያላትን ያልተገደበ ስስትና ፍቅር ለተመለከታትም አድናቂዋ ሁሉም እሷም የራሷን የአብራክ ክፋዮች ወልዳ ለመሳም አብቅቷት ለማየት ከመመኘት የተነሳ በጎ ፍላጎትም ይህንን ጥያቄ ቢጠይቋትም ብዙም አይገርምም። ታዲያ አርቲስቷ የነቆራ ማት የአሜት ክምር ከሚደርስባቸው ጥቂት ዝነኞች መካከል ናት። በተለይ በሀገራችን የአፍለኞች ጉባኤም ላይ ስለ አርቲስቶች ወሬ ከተገኘም አንድ የማይታለፍ ርዕስ አለ። እርሱም የእድሜ ጉዳይ ነው። መሲም እድሜዋን በተመለከተም አሁን ደግሞ ልጅ አለመውለዷን አስመልክቶም ከባድ የአሜት ኩርኩምም የሚገጥማት አርቲስትም ናት። ታዲያ እድሜዋን በተመለከተ መሲ ከእድሜዋ ቁጥር በላይ የሚነገር በርካታ ጀብድ የፈጸመችም ሀብትና ንዋይ በላይ የገዘፈ ስብዕናም ያላት የበጎ ስራ አርበኛ ነችና ተራ ስለሆነ የእድሜዋ ጉዳይ አንስተንም ጊዜ አናጠፋም። ሆኖም አርቲስቷን በተመለከተም ወደ እናንተ ለመድረስ የመጣንበት ዋናው የቪዲዮአችን ማጠንጠኛ ሀሳብ አርቲስት መሰረት መብራቴ ጥቂት ከማይባሉ አመታቶች በፊት ትዳር ብትመሰርትም የትዳር ውጤት የሆነውን ልጅ የመውለድ ጸጋ ግን በቀላሉ ለማግኘት ያልቻለችም ሴት ናት። ልጅ ለመውለድም በእምነቷ መሰረት ወደ አምላኳ አንጋጣም ያልተሳለችው ስለት ያረገጠችው የገዳም አርባርም አልነበረም። ከዚህ ጋር ተያይዞም ጥቂት የማይባሉ ህሊናቸውን የሸጡ የሚዲያ ሰዎችም በዚህ ምክንያት ትዳሯ እንደፈረሰም የሚገልጹ ዲስኩሮች ሚዲያውን አጥለቅልቀው እንደነበር የሚዘነጋ ጉዳይ አለመሆኑ ይታወቃል። እዚህ ጋር አንድ ጥያቄ ማንሳት እንወዳለን። ልጅ ያለመውለድ በሁለቱ ጾታ መሃል
የሚፈጠር ችግር ቢሆንም በተለይም በኢትዮጵያ ላይ ተለይቶ የሚሰጠው ግን ይሄ ችግር ለሴቶችም ነው። ከዚያም ያለምንም የሕክምና ማረጋገጫ ጉዳዩ በሴቷ ላይ ብቻ ተደፍድፎ የማህበራዊ ውርጅብኝ ሰለባ ሚስት ብቻዋን ትሆናለች። ይህ ለምን ይመስላችኋል? ሀሳባችሁን በኮሜንት ስፍራ አጋሩን። ታዲያ ብርቱካን መሲ የዚህ ችግር ገፈት ቀማሽም ሆና ለከባድ ጭንቀት ተዳርጋም እንደነበር ያገኘነው መረጃም ያሳያል። አምላክ እንደሰው አይደለምና የዘመናት ጥያቄዋን ሰማት። የዓመታት ህመሟም ሽሮ የልብ መሻቷንም ሞልቶ የእምነቷ ጽናትና ጥንካሬ በክብር አቁሟታል። በእርግጥ ጉዳዩ በጭምጭምታ የተነገረ ቢሆንም እውነተኛነቱን ለማረጋገጥ ግን አልተቻለም ነበር። ምክንያቱም መሲ ብዙ የሚዲያ አጀንዳ መሆን የማትፈልግ የግል ህይወቷን ሸሽጋ የምትኖር አርቲስት በመሆኗም እርሷን የተመለከቱ መረጃዎችን ማግኘት አዳጋች ስለሚሆን ነው። እኛም ስለ ጉዳዩ ለማጣራት ባደረግነው እንቅስቃሴም የጉዳዩን እውነተኛነት ለማረጋገጥም ችለናል። እነሆ ተወዳጅ አርቲስት መሰረት መብራቴ ከ1 ዓመት በፊት ወይንም ባሳለፍነው ዓመት የልጅ እናት መሆን እንደቻለች ከቅርብ ሰዎች ባገኘው መረጃ ማረጋግጠናል። እኛም መረጃው ከደረሰን የቆየም ቢሆንም ትክክለኛነቱን ለማረጋገጥ ስንል እንደቆየንም ለማሳወቅ እንወዳለን። መሲ ጉዳዩን በሚስጥር እንዲያዝ ብታረግም ስለ ሁኔታው መስማት የሚያስደስታችሁ በጸሎት ጭምር በዚህ ጉዳይ ከጎኗ የቆማችሁ በርካታ ኢትዮጵያኖችም ስላላችሁ መረጃውን ለማጋራት ተገደናል። እናም መሲ ብዙዎች መውለድ አትችልም ቢሉም ምንም የማይሳነው አምላክ የአብራኳን ክፋይ ለማየት አብቅቷታልም። ትዳሯን በተመለከተም እስከዛሬ ሲነዙ የነበሩ ወሬዎችም ፍጹም ከእውነት የራቁና ከባሏ እና ከራሷ ስብዕና ጋር የተቃረኑ መሆናቸውንም ያገኘነው መረጃም ያሳያል። ታላቋን አርቲስት መሲንም አምላክ በተጨማሪ ልጆች እንዲባርክ እየተመኘን ለዛሬ ያሰናዳንላችሁ ፕሮግራም እዚህ ጋር ያበቃል። ውድ የጉዞ ባለም ቤተሰቦች ለዛሬ ይዘንላችሁ የመጣነው ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ እንዲሁም መጨረሻ ላይ ከማስቀምጥላችሁ ከሁለቱ ቪዲዮዎች መርጣችሁ ተጋበዙልኝ።